ውስጡን ለቄስ የሆነ ጸጉር ይሄ ነው የኔ ጸጉር ነው። ውስጡን ለቄስ ጫፉ ስታዩት ያምራል አይደል? ረጅም ነው አይደል? ረጅም ልበለው እንጂ ከተላጭቼ ካሳደኩትኝ ወደ ኋላ ዞር ብላችሁ ተመልከቱ ምን ያህል ጊዜ እንደሆነ። ግን ምንም የምጠቀመው ነገር የለኝም። ግን ውስጡን ለቄስ ነው። ውስጡ ይሄ ከዚህ በታች ነው ለስላሳ። ከዚህ በታች ጫካ ደን ልማት ታውቃላችሁ? ምንም ብዬ ያቃተኝ ነገር ማለት ነው። ለዚህ ያልኩ ላጫለሁ ሲያድግ መልሶ እንዲሆናል። ይሄ እኩል እንዲያድግ ላጫለሁ ሲያድግ ያው ይሆናል። አረ መላ ለኔ ጸጉር መላ። አሁን ይሄን ልላጨው ነው ብላችሁ አያሳዝናችሁ? ከምሬ ነው የምለው። ምክንያቱም ልፋት ብቻ በቃ ልፋት ብቻ ማለት ነው። ለማንኛውም ቅቤ ልቀባ ነው። የማሉን ሳልቀባ ሳላሳያችሁ ሽታው ልክ እናቴ እንደምትቀባኝ እኮ ነው። ክፍት ያደረኩኝ ምናምን ለስልስም አደረኩ። የታባቱ እንዴ ከኢትዮጵያ የመጣሁት ቅቤ ነው። እንደመጣ በየ15 ቀኑ እያነሳው ቀባለሁ። የማይሸት ምንም አይል። በስማ ቅቤ ሀገር ብቻ ነው የምንቀባው ያለው ማለት ነው። እዚህም ካለን መቀባት እንዴ ጸጉራችን ሲደርቅ ማለስለስ ግን ምን ዋጋ አለው? ለውጥ ለሌለው ጸጉር ገንዘብ መጨርጨር ብቻ ሆኗል። በተለይ እኔ ሌሎቻችሁ እኔ አላውቅም። በነገራችን ላይ የመጨረሻ ነው ከኢትዮጵያ የመጣሁት ቅቤ ነው። የመጨረሻዬ ነው። በስማ አለቀብኝ። አሁንማ አስመጣለሁኝ። ቅቤ በጣም ነው የምወደውና በጣም እየቆጠብኩ ስቀባ በ15 ቀን አንዴ በወር አንዴ እንደንተኔ ማለት ነው ስቀባ ያው ጨረስኳት። ባይገርማችሁ ማለት ነው። በስማ ውፈይ ዛሬ ምን አነሳሳሽ አትሉኝም? ቤተሰቦቼ ሲያወሩን ቅቤ ሲቀቡ አላሳዩኝም። በቃ እስቲ መጨረሻ እኔም ያለች ሙጥጥ አድርጌ ልቀባ አልኳቸውና ከፍሪዘር ውስጥ አወጣሁት ማለት ነው። እና ይሄው ልቀባ ነው። አሁን የሚያመጣልኝ ሰው ካገኘው ፈልጋለሁ። የሚሄድ ሰው ካለ በውስጥ አውሩኝ። መቼም የኛ ሰው ያለ ገንዘብ አልንቀሳቀስ ብሏል። የምታውቁት ሰው እንኳን በነፃ የማይመጣላችሁ የለም። በአሁን ሰዓት ወይ በነፃ ኢትዮጵያ የሚወስድላችሁ የለም። ሰው ከገንዘብ ጋር ካልሞትኩ ብሏል። እናቴ አቤት። ኤኒዌይስ እንደዛ ከሆነ እኛም ስራ እንጀምራለን። የቅቤ ንግድ ስራ ጀምራለሁ ብያለሁ። ከኢትዮጵያ ንጹህ የተጣራ ቅቤ እያመጣሁኝ ትገዙኛላችሁ ማለት ነው። አትገዙኝም? አይዲንታችሁ ነው ቅቤ ወር አረ አመት ሊሞላኝ እኮ ነው ከኢትዮጵያ እንኳን ከተመለስኩኝ ማለት ነው። ግን ሽታው ያለቀቀ በቃ እንዳለ የተቀመጠ ቅባ ማለት